بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين، أما بعد، السلام عليكم ورحمة الله وبركاته. قال الشيخ العلامة صالح الفوزان حفظه الله تعالى ورعاه: أيها المسلمون تأملوا حالكم وما بسط عليكم من الدنيا. إن أنت مسلمون هوي لا تلاقوا عليم شيخ فوزان. أيها المسلمون إن أنت مسلمون هوي تأملوا حالكم، ሁኔታችሁ ጸባያችሁ ያላችሁበትን የሆነ ሁኔታ ተመልከቱ፣ አጢኑ። وما بسط عليكم من الدنيا ከዱንያም አላህ ስብሓነሁ ወተዓላ ለእናንተ የዘረጋው የሆነ አላህ ስብሓነሁ ወተዓላ የሰጣችሁ የሆነ ኒዕማ ጸጋ አስተንትኑ፣ ያንን አጢኑ፣ ተመልከቱ። ከም ተአኩሉነ ሚን አስናፍ الطعام በቀኑ ስንት አይነት የምግብ አይነት ነው የምትመገቡት? ከም يعرض عليكم من انواع الفواكه በቀኑ ስንት አይነት የፍራፍሬ አይነት ነው የምትመገቡት ይመጣላችሁ የሚቀርብላችሁ? ከም ተልበሱነ ሚን ፋኺሪ ثياب አላህ የሰጣችሁ የለገሳችሁ ስንት አይነት የሚገራርሙ የሚያማምሩ ልብሶች አሏችሁ? ከም ተርከቡነ ሚን السيارات الفخمة አላህ ስብሓነሁ ወተዓላ የወፈቃችሁ ስንት መኪኖች አሏችሁ? የሚያማምሩ መኪኖች አላህ አገራላችሁ። ማዛ ተስኩኑነ ሚን القصور እንዲሁም መኖሪያ ቤትስ ምን አይነት ቤት ነው የምትኖሩት? አላህ የሰጣችሁ ጸጋ ኒዕማ ተመልከቱ እስቲ። ማዛ ተርቁዱነ ዐለይሂ ሚን الفروش الوثيرة የሚያማምሩ የሆኑ የለሰለሱ የሆኑ ማረፊያ እንዲሁም ፍራሽ መተኛ አላችሁ። እስቲ ተመልከቱ፣ ይህ አላህ የሰጣችሁ ኒዕማና ጸጋ። ማዛ ተጅሊሱነ ዐለይሂ ሚን المقاعد الناعمة የምትቀመጡበት የሚያማምሩ የሆኑ ሶፋዎች ወንበሮችና መቀመጫዎች፣ ይህንንስ ተመልከቱ። ማዛ ተርሱዱነ ሚን الأموال الضخمة እንዲሁም በተቃራኒ አላህ ስብሓነሁ ወተዓላ በሌላ በኩል ገንዘብ እንዲሁ ኒዕማ ጸጋ አላህ ብዙ ሰጥቷችኋል። ይህ ሁሉ አላህ ለፈተና ነው። ይህ ሁሉ ሰጥቷችኋል። ታዲያ ምን ያደረጋችሁ ነው? የዚህ ጸጋ ለአላህ ስብሓነሁ ወተዓላ ተገቢ የሆነ ምስጋና ያቀረባችሁ ነው ወይ? አላህ ስብሓነሁ ወተዓላ በተገቢው መልኩ ያመለካችሁ የተገዛችሁ ነው ወይ? ከዚያ ሸህ ፈውዛን ምን አሉ? ثم انظروا ماذا تقدمون للآخرة ይህ ከሆነ እስቲ ተመልከቱ። ماذا تقدمون للآخرة ለአኺራ ቤታችሁ ምን ያስቀደማችሁ እንደሆነ። አላህ ሁሉ ጸጋ ሰጥቷችኋል። የሁሉ ኒዕማ፣ ጤና፣ አፍያ፣ እነዚህ ከላይ የተወሱ ነገራቶች ሁሉ አላህ ሰጥቷል። ሳትበላችሁልም ሳትጠጣችሁልም አላህ ስብሓነሁ ወተዓላ ማደሪያ ሰጥቷል፣ መተኛ ሰጥቷል፣ ራቆት አትሄድም አልብሶሃል። የሁሉ ጸጋ ሰጥቷል። ታዲያ ለአኺራ ቤት ምን ያስቀደምክ ነው? ከላይ የተወሱ ኒዕማዎች፣ ጸጋዎች አንድ ሰው ቤቱ ዘግቶ እንደማያገኛቸው ያውቃል። እቺ የዱንያ ህይወት አጭሯ ህይወት ማለት ነው። የግድ ለዚህ ሀገር መስራት እንዳለበት ያምናል። ይለፋል፣ ይወጣል፣ ይወርዳል፣ ይከስባል፣ ይሸጣል፣ ይነግዳል፣ ይሰጣል፣ ይቀበላል፣ ለዱንያ ማለት ነው። ምክንያቱም ካልሰራ ይህን ነገር እንደማያገኝ ያውቀዋል። ታዲያ እንዲህ ከሆነ ለአጭሩ ህይወት ለዚች ጥላት ለምትሄዳ ዱንያ እንዲህ ከለፋህላት፣ እንዲህ ከወጣ፣ እንዲህ ከወረድ፣ እንዲህ ከተጨነክላት ለዘላለም ቤትህስ ምን አዘጋጅተሃል? ምን አዘጋጅተሃል? ምን አለ? ቁርአን አለህ በቀን ሁሌ የምትቀራው የጠዋት የማታ እንዲሁም ደግሞ በየትኛውም ሰዓት የምትዘክረው ዚክር አለ። ወንጀል አሳስቦ ከጌታ ጋር የምትተሳሰብበት የራስ የሆነ ሰዓት አለ። ሌሊት ተነስተህ ከጌታ ጋር ሙናጃት ታደርጋለህ። ሶላት 5 ወቅት ሰላት ሳያልፍህ በትክክል በመስጂድ ወቅቱ ጠብቀህ ትሰግዳለህ። ቀብሊያ፣ ሱና፣ ባዕድያ እንዳለ ትሰግዳለህ። ምንድነው ያለህ ከመልካም ስራ ከሰደቃ ከመልካም ነገር? ምን አለህ ነገር ለዛ ቤትህ የሚሆንህ? ምን አስቀድመሃል? ለዱንያ ሁሉ ትለፋለህ፣ ለአኺራ ቤትህስ ምን አክል የለፋህ ነው? ዱንያ እንደሚያስጨንቅህ ለዱንያ ቤትህ ይሄን አክል እንደምትሆነው ለአኺራ ቤትስ ምን እየሆንክ ነው? ምን እያስቀደምክ ነው? ወይስ ማዕሲያ፣ ወንጀል፣ ተቅሲር ላይ ነህ? ثم انظروا ከዚያም ተመልከቱ። ماذا تقدمون للآخرة ለአኺራችሁ ምን እያስቀደማችሁ እንደሆነ። ይህ ዱንያ ፈተና ነው። አላህ ስብሓነሁ ወተዓላ እዚች ምድር ላይ ያመጣህ ለዘላለም ለዱንያ ህይወት አይደለም። ትኖራለህ፣ ጊዜ ሲያልቅ ጥለህ ትሄዳለህ። ያስከውን ሁሉ ትበትናለህ። ለኔ ነው ያልከው ሁሉ ጥለኸው ትሄዳለህ። ምንም ይዘህ የምትሄደው ነገር የለም። ሀብትህ ከአንተ ጋር አይቀበርም። ብርህ ይዘኸው አትሄድም። ኪስ የሌለው 2 ሜትር ጨርቅ ነው ይዘህ የምትሄደው። ሌላ ይዘህ የምትሄደው ነገር የለም። ታዲያ ለዛች ለእውነተኛው አገር ምን እያስቀደምክ ነው? እስቲ ተመልከት ሁኔታ። እስቲ አጢን። ምን ላይ ነው ያለኸው? ቆም ብለህ ተመልከት። ዝም ብለህ ሲመሽ መሸ ሲነጋ ነጋ አትበል። ዝም ብለህ ያኔ ሰው አኗኗሪ አትሁን። እስቲ እንዴት ነው ህይወት? ሱና ምን አክል ያኔ በተግባር ላይ እያዋልክ ነው? የነብዩ ሰለላሁ ዐለይሂ ወሰለም ሱና ምን አክል እየተገበርክ ነው? ከመልካም ስራ አመሉ ሷሊህ ምን አክል ያስቀደምክ ነው ለአኺራ? ወልተንዙር ነፍሱ ማ ቀደመት ሊገድ ብሏል አላህ ሱብሓነሁ ወተዓላ።
ለዛች ለነገዋ አገር ለአኺራ ለእውነተኛው አገር አንዲት ነፍስ የምታስቀድመው እስቲ ምንድን ያስቀደምኩት እያለች ምን ታድርግ ትመርምር አለ አላህ Subhanahu Wa Ta'ala። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሳችሁ መርምሩ ፈትሹ አላህ ፊት ቀርባችሁ ከመመርመራችሁ ከመፈተሻችሁ በፊት። ወዚኑሃ ቀብለ አን ቱዘኑ፣ መዝኗት ነፍሳችሁ ጥጧት እዩዋት ምን ላይ እንዳለች። አላህ ያስደሰተች ነው? አላህን እየተገዛች ነው? ወይስ በተቃራኒ አላህ ያስቆጣች ነው? አላህን ያመፀች ነው? ማዕሲያ ላይ ነው ያለች? እስቲ ህይወት ፈተሻት፣ መርምራት። አሁን በዚህ ባለህበት ሰዓት ላይ ሞት ቢመጣ ወደ አላህ ብትገናኝ ደስተኛ ነህ? አሁን ብትሞት ደስተኛ ነህ? የሚያስደስት ስራ ነው ያለ? ወይስ በዚህ ሁኔታ ላይ ብትሞት የሚያስቆጣ ከባድ ቅጣት የሚያስከትል ሁኔታ ላይ ነው ያለው? መርምር፣ ህይወትህን ፈትሽ፣ ራስህን አግኝ። ተቅሲር ላይ ካለ ማጓደል ላይ ካለ ተውበት አድርግ፣ ኢስቲግፋር አድርግ፣ ወደ አላህ ተመለስ፣ ተጸጸት፣ ተመለስ። ኻቲማ በምን እንደሚቋጭ አታውቅም። ወንጀል ላይ አትዘውትር፣ አቁም፣ በቃ ይበቃሃል። ወደ አላህ ተመለስ፣ ወደ መልካም ወደ ኸይር ተመለስ። እስካሁን ያሳለፍከው ይበቃሃል። የእስካሁኑ ጊዜ መግደልህ ይበቃሃል። የእስካሁኑ መዘናጋትህ ይበቃሃል። የእስካሁኑ ወንጀልህ ይበቃሃል። የእስካሁኑ አላህ ማመጽህ ይበቃሃል። ከአሁን በኋላ እስቲ ህይወት አስተካክል፣ ወደ አላህ ተመለስ፣ አልቅስ፣ ያ ረብ በል። በቀንም በማታ አላህ እጁ ዘርግቶ ይቀበልሃል። የሸይጣን መጫወቻ አትሁን። ነፍስህን በጀሃነም እሳት አታሲዝ፣ አትቀልድ በህይወትህ። ثم انظروا ماذا تقدمون للآخرة። ከዛ ቀጥለው ሸፈውዛን ምን አሉ? حالة كثيرة من اليوم። ነገር ግን የአብዛኞቻችን የአሁን ላይ ህይወታችን ግን ሲታይ إقبال على الدنيا وإدبار عن الآخرة። ከዱንያ እንሽቀዳደማለን፣ ወደ ዱንያ እንፈጥናለን፣ ለዱንያ እንቅልፍ እናጣለን፣ እንዲሁ ለዱንያ ጭንቁ ይገለናል። ነገር ግን وإدبار عن الآخرة ከአኺራ ግን ወደ ኋላ እንሸሻለን። አዛን ሲባል ወደ መስጂድ አንሄድም። አላህን ፍሩ ስንባል አላህን አንፈራም። ነፍስያችን ሞቷል። ብዙ ማዕሲያ ላይ ወድቀናል። ዱንያ ላይ ተጨማልቀናል። አኺራን ረስተናል። ወደ አላህ Subhanahu Wa Ta'ala መመለስ ሞት እንዳለብን ዘንግተናል። በጣም ተሳንፈናል። ወደ ኋላ ሆነናል። የአብዛኞቻችን ሐል ይህ ነው ይላል። በዱንያ ላይ እንሽቀዳደማለን፣ ከአኺራ ስራ ግን ከመልካም ስራ ግን እንሸሻለን። ቁርአን ቅሩ፣ ዲን ተማሩ፣ ኑ ስንባል እንሸሻለን። መስጂድ የአላህ ቤት ጅብ የታሰረበት ይመስለናል፣ ይጨንቀናል። አላህ ቤት ውስጥ አንቀመጥም፣ አላህ ቤት ውስጥ አንዘክርም። 5 ወቅት ሶላቶቻችን ወደ አላህ ቤት አንመላለስም። ነገር ግን በተቃራኒው ለፊልም፣ ለድራማ፣ ለሙዚቃ፣ ለተለያዩ ለሙሰልሰላቶች፣ ለተለያዩ ነገራቶች ከአኺራ ለሚያዘናጉ ነገራቶች ግን ቅድሚያ እንገኛለን። ለኳስ ሲሆን ለተለያዩ ለወሬዎች ሲሆን አንደኛ ቀዳሚ ነን፣ እንሽቀዳደማለን፣ እዛ ላይ እንገኛለን። ከአኺራ ስራ ግን የለንም። ብዙዎቻችን ፋቲሃ ምንድነው ብንባል አናውቅም። ሽሩጡ ሶላ ምንድነው ብንባል አናውቅም። ሶላት የሚያበራሹ ነገራቶች አናውቅም። ከእስልምና የሚያወጡ ነዋቂዱል እስላም ብንጠይቅ አናውቅም። ሸሃደተይን አርካኑ ላኢላሃ ኢላላህ አናውቅም። ስለ ላኢላሃ ኢላላህ በትክክል እንኳን ብንጠይቅ ትክክለኛ መልስ መመለስ አንችልም። አንድ ካፊር እንኳን አስልሙኝ ብሎ ቢመጣ በትክክል ማስለም አንችልም። ብዙዎቻችን ሐላችን ይህ ነው። ምናልባት ከፊሎቻችን ልንሰግድ እንችላለን፣ ግን ጎንበስ ቀና ምን አይነት ሶላት እንደሆነ እንኳን ማይታወቅ ማለት ነው። ስንት የሚያበላሽ ነገር ሶላትን የሚያበላሽ ነገር እየፈጸምን ማለት ነው። አንማርም፣ ቁጣ አንልም፣ አንጠይቅም፣ አንቀራም። ይህ ነው የአብዛኞቻችን ሁኔታ ያለው። ላ ነዕተቢሩ ቢመን ሰበቀና ይላል። ባለፉን ሰዎች አንገሰጽም። ስንቶች አልፈዋል ከኛ በፊት። የት ያሉ እነዛ ታላላቆቻችን፣ አባቶቻችን፣ እናቶቻችን? ስንቱን ቀብረናል፣ ስንቱን ሸኝተናል፣ ስንቱ ላይ አልቅሰናል። ያ ሁሉ የሀብት ባለቤት፣ የክብር ባለቤት፣ ባለስልጣኑ፣ ጎረቤቶቻችን፣ ዘመድ ወንድም እህቶቻችን ስንቱ ቀብረናል፣ ስንቱ ሸኝተናል። ነገ የኛ ተራስ መሆኑን አስተውለናል። ዛሬ ሰዎች በቃሬዛ ተሸክመን ቀብር እንደወሰድናቸው ነገ እኛም ያ ቃሬዛ ላይ እንደምናርፍ አስተውሰናል። ሸኝተናቸው ቻው ብለናቸው እንደመጣ ነገ እኛንም እንደዚሁ ሸኝተውን እንደሚሄዱ ረስተናል። የቀብር ጨለማ ምን እንደሆነ አስተውሰናል። ቀብር ውስጥ ጥያቄ ያለብን፣ ሲራጥ አለ፣ ጀሃነም አለ፣ ሂሳብ አለ። ያ ሁሉ ፊት ለፊት ይጠብቀናል። ይህ ሁሉ ነገር ከፊት ለፊት ይጠብቀናል። ምን አዘጋጅተናል ለዛ ቀን?
ምን አለን መልካም ስራ? ይህንን ፈርተን አላህን ፈርተን ስናክል ከወንጀል ራሳችንን እናንቀባለን። ወደ አላህ ስናክል እንመለሳለን። የት አለን ሁኔታችን? እስቲ እንየው ምን ላይ ነው ያለነው? አላሁ ሙስተዓን። ላ ነዕተብሩ ቢመን ቀብለና ከኛ በፊት ባሉ እነዛ በሄዱ ሰዎች አንገሰጽም። ያ ሁሉ የሞተው ህዝብ ብናየው ቀብር እስቲ ሄደህ ተመልከት። ስንቱ እንደገባ ስንቱ እንደተቀበረ። ያ ሁሉ ዱንያ ጠግቦ እንዳይመስልህ፣ እንዳንተው መኖር እየፈለገ እንዳንተም ሀብት እያማረው እንዳንተ ዱንያ እየወደደው ዱንያ ላይ መኖር እየፈለገ ነው ሄደው። ማንም በቃኝ ጨረስኩም ብሎ ሄደ ማንም የለም። እንዳንተው ህልም ነበራቸው፣ እንዳንተው ዓላማ ነበራቸው፣ እንዳንተው የሞቀ ቤተሰብ ነበራቸው፣ እንዳንተው ሀብት ንብረት ነበራቸው። ይነግዱ ነበር፣ ይሸጡ ነበር፣ ይለውጡ ነበር። እንዳንተም ዘመድ ነበራቸው፣ እንዳንተም መደሰት ይፈልጉ ነበር። ብዙ ያለሙት ነገር ነበር። ነገር ግን ጊዜያቸው ደርሶ ሄዱ። ነገ አንተም ትከተላለህ፣ ተከታይ ነህ። አትቀርም አንተ ዱንያ ላይ ዘቃለህ። ነገር ግን ተሰናክተናል በጣም። ላ ነዕተብሩ ቢመን ቀብለና ላ ነንظሩ ኢላ መን ሐውለና ዙሪያችን ወዳሉ ነገራቶች አንመለከትም። ስንት ነገር እየተከሰተ ነው። አላህ እያስጠነቀቀን ነው ወደ አላህ እንድንመለስ። አንዴ በበሽታ በኮሮና፣ አንዴ በጦርነት፣ አንዴ በችግር፣ አንዴ በስቃይ፣ አንዴ በድርቅ አላህ እንድንመለስ ያመጣብናል። በእጃችን በሰራነው ወንጀል እንድንመለስ ለዓለሁም የርጅዑን ይመለሱ ዘንድ ነው ብሎ አላህ ሱብሓነሁ ወተዓላ። ነገር ግን ትዝ አይለን። ስንቱ እያየነው በዓለም ላይ በአሁን ሰዓት ላይ ዙሪያችን ምን እየተካሄደ ነው? ምን እየሆነ ነው? ሰው ወዴት እየሄደ ነው? ወደ እንስሳነት እየተቀየረ ነው። ወደ እንስሳነት እየዞረ ነው። ማንነቱን ረስቷል። የተፈጠረበት ዓላማ ዘንግቷል። ዱንያ አታሎታል። ዘላለም አገር መስሎታል። ብዙ የሙስሊም ወንድም ሙስሊም የሚባሉ ወንድም እህቶች ደግሞ ይህንን መንገድ ይሄዱ ነው ያሉ። ስለዚህ ዙሪያችን እንይ። ላ ነተአተሩ ቢመውዒዛ በተግሳጽ አንገሰጽም። ላ ነንተፊዑ ቢዚክራ ስንመከር አንመከርም። ስንት ዳዕዋ እንሰማለን፣ ስንት ጥሪ ይደረጋል፣ ስንት የምናውቀው ነገር ስንት ነገር አለ። ነገር ግን አንገሰጽም፣ አንጠቀምበትም። በቀኝ ጆሮ እንሰማለን፣ በግራ እናፈሰዋለን። ያዋቂ አጥፊ ሆነናል። ልባችን እያወቀ ውስጣችን እየተረዳ አላህ እናምጻለን፣ ወንጀል ላይ እንዘፈቃለን። በምንሰማው አንገሰጽም። የተማርነው ተግባር ላይ አናደርግም። ብዙ ሰው ብትጠይቀው ይሄ ነገር እኮ አይቻልም ብትለው አውቃለሁ ይላል። አውቃለሁ። ታዲያ ካወቀው ለምን አትተገብረው? ዕውቀት እኮ የወረደው ዕውቀት እኮ እንድንማር የተደረገበት ዋናው ዓላማ ተግባር ነው። ዕውቀት ያለ ተግባር ፍሬ እንደሌለው ዛፍ ነው። ብዙዎቻችን እንዲህ ነው። ማህበራ ዑለማዎች መሻይኾች ይመክራሉ፣ ይገስጻሉ፣ ተው ይላሉ፣ ተመለሱ ይላሉ። ሰምተን ባልሰማ፣ አይተን ባላየ፣ ተገንዝበን ባልተገነዘበ እንዳላየ ጋፊል ዝንጉ ሆነ። ዝንጉ ሞተናል። ልባችን ሞቷል። መጥፎ ሲያይ አያወግዝም፣ መልካም ሲያይ አይሽቀዳደምም። ወደ ኋላ ሆነን فإنا لله وإنا إليه راجعون ونسأل الله أن يمن علينا بالتوبة ويوقظ قلوبنا في الغفلة إنه سميع مجيب ይላሉ። الله سبحانه وتعالى በሰማነው ምን ተጠቅም ያድርገን። وصلى الله على نبينا محمد وعلى